በሰላም የነጭ ሳር ብሔራዊ ፓርክን ከመጠበቅ ከመንገድ መሰረተ ልማትና ሌሎች ጉዳዮች ጋር ተያይዞም ተሳታፊዎች ጥያቄዎችን ሰንዝረዋል። ዓለም አቀፍ ስታዲየም በአሁኑ ሰዓት ከሜጋ ፕሮጀክቶች አንዱ እንደሆነ የኩልፎ ወንዝ ዳር እንደዚሁ የጋሞ አደባባይ የነበረው አሁን ስራው አልቆ ጥቂት ጉዳዮች የቀሩ እንዳሉ በየቦታው የሚፈጠሩ ግጭቶች አሉ። ለምሳሌ በአካባቢያችን በዘይሴ በጉማይዴና በድራሼ በኮንሶና በአሌና ሌሎችም ግጭቶች ይገኛሉ። የግጭቶችን ምንጭ ለማድረግ ጥረት ማድረግ። ሶስተኛ እያንዳንዱ ማህበረሰብ የግጭት አፈታት ስርዓት ያለው ስለሆነ ችግሩን በማህበረሰቡ የግጭት አፈታት ዘዴ ለመፍታት ጥረት ቢደረግ የተሻለ ውጤት ሊገኝ ይችላል። ፓርካችን የኢትዮጵያ ፓርክ ነው፣ የኦሮሚያ ፓርክ ነው፣ የጋሞ ፓርክ ነው፣ የደቡብ ህዝቦች ፓርክ ነው። ስለዚህ ፓርኩን ህልውና እንዲጠብቅልን ፓርኩ ወሰን ኖሮት ከፓርኩ እዛ በዛ በኩል ያለው ህዝብም የተጠቃሚ የሚሆንበት ምቹ ሁኔታ ሊፈጠር ይገባል። ጋሞ ልማት ማህበር ትልቅ አቅም ያለውንና የሜድሮክን አደራድሮ አርባ ምንጭ ላይ ግዙፍ የሆነ ኢንዱስትሪ አግሮ ፕሮሰሲንግ መክፈት ይችላል። ወይም አግሮ ፕሮሰሲንግ መክፈት ለሚችሉት የባንክ ችግር አለ፣ ብድር ችግር አለ። ለምሳሌ ሜጋ ፕሮጀክት ትላልቅ ብድሮች አብዛኛው ጊዜ የሆነ ክልል ላይ ወይም የሆነ አካባቢ ላይ ይከማችና የብሔራዊ ባንክን የመጨረሻ እንትኑን ጣሪያው ይደርስና ባንኮች ለመበደር ይፈልጋሉ፣ ግን ይቸገራሉ። ስለዚህ እንደዚህ የመንግስትን ኢኒሼቲቭ ላይ ዲዛይን ያደረጉ ላይ መንግስት የሚችል ከቶ በጣም ብዙ አሁን ኮሪደር እየለማች ነው። አርባ ምንጭ ብድር ይፈልጋል፣ ነጋዴው መስራት ይፈልጋል። ፓርኩ እስካሁን ጠባቂዎች ካልሆኑ በስተቀር ሊከለክሉ ያልቻሉት ፓርኩ አካባቢ ላይ ሌሎችም ጸጉር ለውጦችን ጭምር ማረፊያ የሆነ ይገኛልና ጸጥታው ደግሞ ለሰላሙ ወሳኙና ግንባር ቀደሙ ነውና ከዚህ ጋር አይዞልን የአርባ ምንጭ የነጭ ሳር ብሔራዊ ፓርክ ህልውና እንዲያስጠብቁልን አደራዬን ጨምራለሁ። ከተሳታፊዎች ለተነሱ ጥያቄዎች የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላም መንግስት በየደረጃው የሚነሱ ጥያቄዎችን በትኩረት እንደሚፈታ አረጋግጠው ችግሮችን ለመፍታት የማህበረሰቡ ቁርጠኝነት ይጠበቃል ብለዋል። በእጃችን ያለ ሀብት እሴት ጨምሮ ስራ ፈጥሮ ለሀገር ኢኮኖሚ ትልቅ ግብአት የሚሆን ስላለ ይህንን አሁን በጀመርነው አግባብ አጠናክረን እንሰራለን። ግን መተባበርና መቀናጀትን ይጠይቃል ማለት ነው። የአንድ ተቋም ስራ አድርገን ከወሰድን ወይ የሆነ ብድር የሚሰጥ ተቋም የሚሰራው አድርገን ከወሰድን ችግሩን አንፈታውም። ሁሉም ነው ለዚህ ስራ ተናቦ መምጣት ያለበት። ለዛ እኛ የመሪነት ሚናውን እንደ ፓርቲም ጽህፈት ቤት እንወስዳለን የሚለው ነው። የጋሞ ዞን በሰላምና ጥበብ ይታወቃል ያሉት ደግሞ የኦሮሚያ ክልል ርዕሰ መስተዳደርና የብልጽግና ፓርቲ ስራ አስፈጻሚ አቶ ሽመልስ አብዲሳ ናቸው። ጋሞ ህዝብ የዞኑ ህዝብ በአጠቃላይ በሰላም ነው የሚታወቀው፣ በጥበብ ነው የሚታወቀው። ይህንን በሰላም ብቻ ሳይሆን ደግሞ አሁን በልማትም መሪነታችሁን እያረጋገጣችሁ ነው ያላችሁት። ስለዚህ ትልቅ አክብሮት አለኝ። ትልቅ ስራ ነው እየሰራችሁ ያላችሁ። እናንተ ያልተሳተፉበት ልማት የትም ሊደርስ አይችልም። እሱን በተጨባጭ አይተናል። ልማት ደግሞ አድካሚ ነው። እንደ ድህነት የሚፈልገው አለማሰብ ብቻ ነው እና ለመራብ ለመቸገር ዝግጁ መሆን ብቻ ነው። ልማት ሀሳብ ይፈልጋል፣ ጠንካራ አመራር ይጠይቃል። ያንን የታሰበውንና አመራር የሚሰጥበትን ወስዶ የሚፈጽም የሚያስፈጽም ህብረተሰብ ይጠይቃል። ልፋት ይጠይቃል፣ ጊዜ ይወስዳል። በጣም አድካሚ ስራ ነው። ይሄ አድካሚ ስራ በህብረትና በአንድነት ነው መፈጸም የሚችለው። ስለዚህ ይሄንን በእናንተ በከተማችሁ ውስጥ በከተማ አስተዳደር በዞኑ አጠቃላይ በህዝቡ ቅንጅት ከፍተኛ ስራ እየተሰራ መሆኑን ተገንዝበናል። ያንን መታዘብ ችለናል።
ሰላምና ጥበብን ወደ ልማትና ብልጽግና ዞኑ እያሸጋገረ እንደሆነም ተመልክተናል ብለዋል። ከሰላም ጋር የሚስተዋሉ ችግሮችን ከመፍታት ባለፈም የነጭ ሳር ብሔራዊ ፓርክ ህልውናን ለማስጠበቅ እንደሚሰራ አረጋግጠዋል። ሁለቱ ዞኖች ስፔሻሊ ምዕራብ ጉጂና የጋሞ ዞን በደንብ ተሳስሮ መስራት አለበት። ከነጭ ሳር ጋር ያለው ጉዳይ መፈታት አለበት። መፈታት አለበት። ከዚህ በፊትም የተለያዩ ነገሮች እኔም አውቃለሁ ከነጥላሁን ጋር ሆነን ከዛ በታች ደግሞ እና አድማሱና አዶላ አንድ ላይ ሆነው እዛ አካባቢ ያለውን ጉዳይ በፍጥነት መፈታት አለበት። ፓርኩ መጠበቅ አለበት። የእንስሳቶቹ ደህንነት መጠበቅ አለበት። ቱሪዝም በደንብ እንዲስፋፋ ማድረግ አለበት። ስለዚህ እሱን ኃላፊነቱን ወስጃለሁ እኔ። ስለዚህ አድማሱና አዶላ በወረዳ በታች ያሉትን ሰዎች ይዘው ከኔ ጋር ሆነው ጨርሰን ሪፖርት እናቀርባለን ማለት ነው። ከዛ ውጪ ሁለቱን ክልሎች የሚያገናኝ መንገድ የተወሰነ በጥርጊያ በምናምን የተሰሩ ነገሮች አሉ። እነሱ መጠናቀቅ አለባቸው። ቅድም ያነሳችሁ ጥያቄ መፈታት አለበት ማለት ነው። የኔ ጥያቄም ነው ማለት ነው። ያው ታዜር ይዞታል። እኔም ከእናንተ ጋር እዚህ ከአርባ ምንጭ ኮሬ ወደ ዲላም ከጉጂ ከዲላ አጠቃላይ የሚያገናኘው መንገድ በደንብ መሰራት አለበት። በዛ በኩል የተሞካከሩ ያሉ ስራዎች አሉ። የገጠር መንገዶች ናቸው። ግን ስታንዳርዱ የጠበቀ አስፋልት ቢሰራ ለቱሪዝም እዛ አካባቢ ላለው ምርቱን ለማውጣት እነዚህ ስራዎች በደንብ ተጠናክረው መሰራት አለባቸው። እሱን ተባብረን በአንድነት እንሰራለን። የኢትዮጵያ መረጃና ደህንነት ምክትል ዳይሬክተር አቶ ቴዘር ገብረ እግዚአብሔር በአርባ ምንጭ ከተማ የተጀመሩ ፕሮጀክቶችን ከማጠናቀቅ ባለፈም ሁሉን አቀፍ ርብርብ በሚጠይቁ የልማትና የለውጥ ጥያቄዎችን በዘላቂነት ለመፍታት ይሰራል ብለዋል።